መጥፎ ነገር ሲያወሩ ሰምቻለሁ እና ካፌ ላይ ታች እኔ ሻይ ቡና እያልኩኝ ነበረ። ስላንተ መጥፎ ነገር እኔ እንጃ ያላቃቸውን ሰዎች እና በቃ መጥፎ ነገር እያወሩ ነው። አብርሽን ወይም ገለዋለን ወይም እንመተዋለን ምናምን እያሉ ነው። ቀጭን ነገር ነው ልጁ እና ደግሞ አብሮ የሆነ ወንድምም አለው አሉ እነሱ ከነዛ ውስጥ ብቻ አለ መሰለኝ የሆነ ቀጠን ነገር ምናምን አለ። ግን ብዙ ስለሆኑ እና ተቀምጠውም ስለነበረ ምናምን ተጠጋግተው ነው ምናምን እያወሩ ያሉት ምናምን ግን ሳይኖር አይቀርም ቀጠን ያለ ምናምን ምናልባት እነሱ ይችላሉ እኮ ነው። ስለ አሁን ላይ ከእነሱ ጋር ነው እየተቀያየምን ያለ ነው እየተቆራረጠ እነሱም ሊሆኑ ይችላሉ። ጋርድም ሰው መተው ሊሆኑ ይችላሉ። ትልልቅም ሰዎች አሉ። ስለዚህ አሁን ከመምጣታቸው በፊት እኛ ብንመጣ ከፈለጋችሁም ደግሞ ማለት አይ ፖሊስ እንጥራ ፖሊስ እንጥራና ይሄ ነገር ለኛ ራሱ ያስፈልጋል። ቢያንስ እሱ ምስክር ያለ አይደል እኮ እሺ እኔ መሰክራለሁ ችግር የለውም። ግን ፖሊስ ጋር ከመደወላችሁ በፊት እናንተ ወጡ። ከፈለጋችሁም ደግሞ ይለ እናንተ በጀርባ ወጡ። እኔ እነሱ ጋር ሆንና እንደ መጀመሪያው ካፌ ላይ እንደተጠቀምኩት የሚያወሩትን እየሰማሁኝ ለእናንተ መረጃ ያሰጣችኋለሁ። ከፈለጋችሁ እሱ ይሄድና ማለት ነው እኔ ይሄድና እኛ በሌላ መንገድ ነው በጀርባ ምንድነው አሁን ታች ላይ ማለት ነው ስላንተ መጥፎ ነገር ሲያወሩ ሰምቻለሁ እና ካፌ ላይ ታች እኔ ሻይ ቡና እያልኩኝ ነበረ። ስላንተ መጥፎ ነገር እኔ እንጃ ያላቃቸውን ሰዎች እና በቃ መጥፎ ነገር እያወሩ ነው። አብርሽን ወይም ገለዋለን ወይም እንመተዋለን ምናምን እያሉ ነው እኮ ማለት ነው እነሱ ምንድነው። ስለዚህ እኔ ያላቃቸውም እኔ አሁን አንተን ማስመለጥ ስላለብኝ ነው እኔ እዚህ የመጣሁት። ገብቶሃል አይደል እንዴ? ሩሜን ከታው ኮንትራክት እኔ እዚህ እንደሆን ካውቃለሁ እና ሻይ ቡና እያልኩኝ ነበረ ታች ካፌ ላይ ማለት ነው። እና ካፌ ላይ በጣም ትላልቅ ሰዎች ናቸው ምናምን ስለአንተ መጥፎ ነገር ነው የሚያወሩት። በቃ ወይ እንገለዋለን ወይ እንመተዋለን ምናምን ይላሉ። ምን እንዳደረካቸው አላውቅም። ስለዚህ እኔ አሁን አንተን ለማስመለጥ ነው የመጣው። ገብቶሃል አይደል? ከየት ነው የሚመጣው? እኔ እንጃ እኔ አላውቅም። አይደለም እሱ ከየት ነው የሚያመልጠው ማለት በቃ መውጣት አለበት ወይ ከዚህ ሀገር የሚሆን ከዚህ አሁን ለአሁኑ ከዚህ ሩም እንውጣ ቢያንስ። ከዛ ከዚህ ሀገር ልጆቹ ማን ናቸው? ቆይ እኔ አላውቃቸውም እኔ አሁን ብንሄድ እናገኛቸዋለን። እናገኛቸዋለን ግን ምን ልታደርጉ ነው? ስንት ናቸው? ቆይ ብዙ ናቸው እነሱ ብዙ ናቸው እኮ ማን ላካቸው? ሲያወሩ ምን የሰማሁት ነገር ነገር ሲያወሩ እኔ በቃ አሁን የሰማሁት ማለት ነው። እኔ ሲያወሩ እንዴት እንደዚህ በቃ አብርሽን በቃ ወይ መግደል አለብን ነው ወይ መምታት አለብን ምናምን ሲሉ ነው የሰማሁት። አቤል አሁን ለምን ይዘን ነው እንወጣም? ከዚህ ማን ማን ነገራቸው? እኔ አላውቅም እሱን እኔ ራሱ ማለት ነው እዚህ መሆንን ያወቅሁት በእነሱ ምክንያት ነው። እንዴሽ እንደዛ እኮ ነው ሩም እዚህ 400 ምናምን ሲሉ 404 ምናምን ሲሉ እኔ ራሱ አሁን በገስ ነው የመጣው። ይኸውልህ እዚህ እኮ ዘበኛ አለ አይደል? አንተ ራሱ እንዴት እንደገባ እኔ ግርም ነው እኔ ማለት ዘበኛ አለ እኮ ማለት የማይታወቅ ሰው መግባት አይችልም። ገብቶኛል። እኔ ግን አሁን ዘበኛ ምናምን አሁን እንትን አላልኩም። ግን በቃ ስለአንተ መጥፎ ነገር ሲያወሩ አንተን ለማስመለጥ ነው የመጣሁት። እኔ ለአንተ ብዬ ነው ወይስ እኔም ከነሱ ጋር ነው እንደዛ ሳይሆን እሺ አሁን ማለት ወይ ፖሊስ ጋር ነው ወላ ታዲያ ፖሊስ ምናምን አሁን ፖሊስ ከዛ እስኪመጣኛ ፖሊስ እዚህ እነሱ አይገቡም። ሰው ጋር ምናምን አይደለም። እንውጣ አሁን ከዚህ እንውጣና ቢያንስ እቺ ላይ እንራቀና ችግር የለም። ጀርባ በር አለ፣ በጀርባ በር እንወጣለን። ማናቸው ምንድናቸው? እሺ ማን ሰው ተጣልተሃል አንተ? አሁን ማናቸው ምናምን ሳይሆን ራስን ማስመለጥ አይቀርም። ማናቸው ነው ማለት ጥያቄ ቆይ የላከን ማን ነው ሲያወሩ የላከን ምናምን እኔ ሲሉ አልሰማሁም። በቃ ግን በቃ ስላንተ ሲያወሩ እንደውም አብርሽ ምናምን ሲሉ ሌላ አብርሽ ምናምን ነበር። አብርሽ ሌላ አብርሽ እኛ ነሱ አብርሽ ነው እሱ ነው። እኔ ራሷን አብርሽ ምናምን ሲሉ በቃ ስለ ሌላ አብርሽ ምናምን የሚያወሩ ነበር ይመስለኝ። ግን አብርሽ ምናምን በቃ ሌላ ነገር ሲያወሩ ነው የሰማሁት። በቃ አብርሽ እኔን እንደምታቀኝ አያውቁም እንዴ? እኔን እነሱ አያውቁም። አልጠረጥሩም ነው እኔ እንጃ። እኔ ራሱ አሁን ግን ብንወጣ አሪፍ ነው። ከዚህ ሩም ብንወጣ አሪፍ ነው። ከዚህ ወተን እንሰራለን። ኖ አይደለም ቢያንስ ይኸውላችሁ ከዚህ ቤት እንውጣና ከዚህ ትልቅ እንትን ነው። ትልቅ ሆቴል እኮ ነው። ገብቶኛል። ያለው ከመጡ እኮ እዚህ ሆቴል ላይ ያለው አንድ ዘበኛ ቢኖር ነው ወይ አንድ እንትን ቢኖር ጠባቂ ቢኖር ነው። እነዛን እንትን እሺ ቢያንስ እንደውልኛ ስልክ ደውላችሁስ ይደርሳሉ? እነሱ ይደርሳሉ።
አሁን ከዚህ እንውጣና ቢያንስ ከዚህ ሩም ከወጣን ደውል ሪሴፕሽን ጋር ደውልና የሆነ ነገር ምን ያደርጋል እሱ? ትልቅ ጥበቃ ትልልቅ ናቸው፣ ብዙ ናቸው፣ ብዙ ናቸው፣ ትልልቅ ናቸው። ቀልድ ነው እንዴ? ፖሊስ ጋር ቢደውል ፖሊስ እስኪመጣ ራሱ እነሱ ሊገቡ ይችላሉ። እዚህ ሲያወሩ ደግሞ የሰማሁት በቃ ጭራሽ እስከ መግደል ማለት ነው። ምን ማለት ነው? ወይ አንተ ራስህን አፈልገው ምን? ስለዚህ እንውጣ ነው። እሺ በሉኝና እንውጣ ከዚህ። ሌላ ሰው ጋር ደወሉ አንዴ እኛ እንደዚህ ግን አይውልህ ማለት ትክክለኛ እሱ አብርሽ ነው ምናምን እኔም መስሎኝ ነበረ። ግን አብርሽ ሲል ምናልባት አብርሽ ስለ ኤርሜላና ስለ ሩታ ምናምን ሲያወሩ ነው በቃ እኔ አብርሽ መሆኑን ያወቁት። ስለ ሩታ ምናምን ሲያወሩ ነው በቃ አብርሽ መሆኑን ያወቁት። አብርሽ ሲሉ እንደውም ሌላ ሰው ነበር ይመስለኝ። ወይ ሻንጣዎቹ ልብሶችን ሳንይዝ እኛ ብቻ እንውጣና በቃ ወይ ልብሱ ምናምን ይቅርም። እናንተ ከህይወታችሁ ይበልጣል እንዴ? አውራ ቤት ነው የምንወጣው እንዴ? ንግራ እየቶኝ ነው አቤት እንዴ? ማናቃቸው ሰዎች የት ነው የዚያ ጋር ሰው ናቸው። መሞት ትፈልጋላችሁ? የዚያ ጋር ሰው ናቸው። አላቃቸውም። እኔ እነሱን ባቃቸው ጥሩ አይደል? እንደዛ ሸሽተን ሳይሆን ቢያንስ ወይ ሌላ ሩም እንቀይር፣ ሆቴልን ቀይሩ፣ ወይ ሆቴል ቀይሩ። በቃ ቁጥሩን ያውቁታል ነው ያውቁታል። እኔ የመጣሁት በዛ አይደል? ማን ያውቀዋል? ቆይ አንተ ማን ለሰው አሳይታል? አብርሃም ያለው ይሄን በስልክ ሲያወሩ ሙላ ሰምቻለሁ። ሌላም ሰው እኮ ሊመጣ ይችላል ከነሱ እነሱ ብቻ ነው የመሰላችሁ? ሌላም ሰው ሊመጣ ይችላል። እኔ የሰማሁት አሁን አብርሃም ያለው ይሄን ያህል ሩም ነው ይሄን እንትን ያለው ሲሉ ነው እኔ የመጣሁት እዚህ። እኔ እናንተ ያላችሁበትን እኮ አላውቅም ነበር። 404 ምናምን ሲሉ ሰምቼ ነው በገስ ነው የመጣሁት። እሺ አቤት ያለና ማለት ነው መሰለኝ። እኛም እኮ ሰው አለና አብርሃም እንዴ እሺ እንዲናርጋ እሱን ያውቁታል። እሺ እሱ ቢያያቸው ያውቁታል። ዶክተር አንተ ጋር ይዋል እንዴት ነው ማለት አሁን ሌላ ሰው ጋር እንደውል ምናምን አይደለም። ሌላ ሰው ጋር ተደውሎ እነዛ ሰው እስኪመጡ ድረስ እነሱ ሊገቡ ይችላሉ። ከማንም ምናልባት እነዛ ሁለት ልጆች እንዳይሆኑ እሺ የወቅታ ወንድም የሆነ ቀጭን ነገር ነው ልጁ እና ደግሞ አብሮት የሆነ ወንድምም አለው አሉ እነሱ ከነዛ ውስጥ ብቻ አለ መሰለኝ የሆነ ቀጠን ያለ ምናምን አለ። ግን ብዙ ስለሆኑ እና ተቀምጠውም ስለነበረ ምናምን ተጠጋግተው ነው ምናምን እያወሩ ያሉት ምናምን ግን ሳይኖር አይቀርም። ቀጠን ያለ ምናልባት እነሱ ሊሆኑ ይችላሉ ብዬ እኮ ነው። ስለ አሁን ላይ ከእነሱ ጋር ነው እየተቀያየምን ያለ ነው እየተኮራረፍን እነሱም ሊሆኑ ይችላሉ። ጋርድም ሰው መተው ሊሆኑ ይችላሉ። ትልልቅም ሰዎች አሉ ከእነሱ ጋር ቤት ያለ አማራጭ ምን መሰለክ። ስለዚህ እንደኔ ሀሳብ ከዚህ ሩም ወጣችሁ ሌላ ሩም ያዙ። በዚህ ደረጃ ብችሉ ደግሞ ማለት ነው ከዚህ ሀገር ብትወጡ ደስ ይለኛል። ሰው ሊበትኑባችሁ ይችላሉ። በዚህ ልክ አዎ ሲያወሩ እንደሰማሁት ከሆነ ይህን ሀገር ራሱ ለቃችሁ ብትወጡ ደስ ይለኛል። እነሱ ብለን ግን ማለት ነው ነገሮች እነሱ እሺ ቢያንስ ሀገር መልቀቁን ተውት። ነገር ነው ልጁ እና ደግሞ አብሮት የሆነ ወንድምም አለው አሉ እነሱ ከነዛ ውስጥ ብቻ አለ መሰለኝ የሆነ ቀጠን ያለ ምናምን አለ። ግን ደውሉ፣ ፖሊስ ጋር እየሄዳችሁ ደውሉ። አብርሃም አሁን ከመደወል መውጣት አይሻልም? ከመደወል ግራ ገባኝ እኮ ምን እንደማደርግ። ይህ እኮ ቀለል ያለ ነገር አይደለም ታውቃለህ። እንዲህ በቀላል ይሄ ነገር እንደ ቀላል እንድታየው አልፈልግም። እሱን እኮ ቢያንስ ሌላ ጊዜ እሱ ታውታላ እናንተ አምልጡ መጀመሪያ። ወይኔ እንደዚህ ዘንድ ይኸውልህ አሁን ከዚህ ወጣን አይደል? መከተላቸው ወይ ደግሞ ያለንበት ቦታ መሄዳቸው ምናምን አይቀርም። ስለዚህ ይህን ነገር ቀለል አድርገን ማየት የለብንም። ምክንያቱም አሁን ወይ የህግ አካል ጋር እንሂድ ወይ ደግሞ መውጣት ካለብን ሩም እንቀይር። በቃ እኔም እሱ ነው ሩም ብቀይሩ ይሻላል። ከዛ በኋላ ያለውን ነገር ሻንጣውን ሆነ ከፖሊስ ጋር ደውላችሁ ከፖሊስ ጋር መያዝ ትችላላችሁ። ጉዳይ ህግ ያለበት ሀገር እንደዚህ ቤርግ ድረስ መጥቶ እንደዚህ ሌላ ችግር መፍጠር እገድለዋለሁ፣ ፈልጓለሁ፣ እንቀጠቅጠዋለን ማለት አሁን ቀላል ነገር አይደለም። ፈጣሪ ሲረዳችሁ ሁኔታችሁ እነሱ አጠገቦኝ እንዳጋጣሚ ይህንን ነገር ባልሰማ እናንተን ሊያጠቋችሁ ይመጡ ነበር እስካሁን ማለት ነው። ስለዚህ አሁን ከመምጣታቸው በፊት እኛ ብንመጣ ከፈለጋችሁም ደግሞ ማለት አይ ፖሊስ እንጥራ
ፖሊስ እንጥራና ይሄ ነገር ለእኛ ራሱ ያስፈልገናል። ቢያንስ እሱ ምስካሪ ያለ አይደል እኮ። እኔ መሰክራለሁኝ፣ ችግር የለውም። ግን ፖሊስ ጋር ከመደወላችሁ በፊት እናንተ ወጡ። ከፈለጋችሁ ደግሞ ይለ እናንተ በጀርባ ወጡ። እኔ እነሱ ጋር ሆንና እንደ መጀመሪያ ፖሊስ እንጥራና ይሄ ነገር ለእኛ ራሱ ያስፈልገናል። ቢያንስ እሱ ምስካሪ ያለ አይደል እኮ። እኔ መሰክራለሁኝ፣ ችግር የለውም። ግን ፖሊስ ጋር ከመደወላችሁ በፊት እናንተ ወጡ። ከፈለጋችሁ ደግሞ ይለ እናንተ በጀርባ ወጡ። እኔ እነሱ ጋር ሆንና እንደ መጀመሪያው ካፌ ላይ እንደተጠቀምኩት የሚያወሩትን እየሰማሁኝ ለእናንተ መረጃ ሰጣችኋለሁ። ከፈለጋችሁ እሱ ይሄድና ማለት ነው። እኔ ይሄድና እኛ በሌላ መንገድ በጀርባ ከወቃፍ ደውልን ሄርሜላ አሁን ስላጣችው በሩታ አውቃ ነው እየሸወደች ነው በማለት ማለት ነው አብርሃምን ለማስደብደብ ወይንም ለማስገደል የምትፈልገው ነው። አሁን ይሄ ልጅ እርግጠኛ ነኝ ሄርሜላ ልካው ነው እንጂ የተከራየበት ሩም ያለበት ሩም እንዴት አወቀች? ከዛ ሲቀጥል ደግሞ አሁን ሩታ ወደ ራሷ ማድረግ ስለቻለች በቃ በምን በቃ ግዴታ የኔ ይሁን የሚል ነገር ነው እያደረገች ያለችው ሄርሜላ ማለት ነው። ምክንያቱም እሷ በሆነ እንትን ብላ እሱን አስደብድባ ወይንም የሆነ ነገር አስደረጋ በሩታ ናት እንደዚህ ያደረገችው ለማስባል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ ይብዛ እያልኩ ዛሬ እንግዲህ አብርሽ እንደሰማችሁት መግቢያ ላይ አብርሽ ከዚህ ጥፋ ወይ አንተን በደንብ ቅጥቅጥ አድርገን እንጥለዋለን ወይ እንገለዋለን እያሉ ልጁን እንግዲህ እያስፈራሩ ነው። ሲቀጥሉ ደግሞ ቀጫጭን ሰዎች አሉ የሩታ ወንድሞች ናቸው ምናምን እያለ ነው ማለት ነው። ግን እኔ የሚመስለኝ ሩታ ምንም ቢሆን ልጅ ሰጥቷታል። ልጅ አለ። ነገ ልጁ የሚጠይቃትን ነገር አታደርግም። እንደዚህ ይሄን ሁሉ የምታደርገው ነገር ሄርሜላ ናት። ምክንያቱም አሁን ላይ የኔ ይሆናል ብላ ልትውጠው ስትል ከዛ ከጉሮሮዋ ላይ ስለነጠቀቻት በፊትም አልፈልግህም ብላ ነበር። ልትበቀልህ ነው የፈለገች ብላ እንግዲህ እሷ ገንዘብ ስላላት ወር ሰምቲንግ አላቅም ብቻ እንዴት አይነት አስተሳሰብ እንዴት አይነት ሴት ባላቅም ግን ይሄን ነገር አድርጋ ተጠቅማበት አብርሽን የሆነ ነገር አድርጋ ሩታ ናት እያሉ ነው። ኢቭን እና እርግጠኛ ነኝ አቤልና ብሩክ እሷ ልትበቀለ ነው እንጂ ፈልግ አይደለም። ልጁን ራሱ ደፍሮኝ ነው የወለድኩት። ይሄ ልጁ ራሱ ፍላጎት አይደለም እንዴ። ዓለም ያወቀው እኮ ነው። ተጋብተው በስነ ስርዓት እኮ ነው። ያ ራሱ እኮ ማስረጃ አለ። እናንተ የማይሆን ነገር ልጁን አይምሮውን ማለት ነው የሆነ እየሞሉት ነው። ኢቭን እኔ አብርሃም ለምን ቤተሰቦቹ ውታጅራ ላይ ሄዱ ሆነው ክላስ መያዝ ምን አስፈለገው? በቃ ቤተሰቦቹ ጋር ከሆኑ እነዚህ ራሱ ለመንጣት ይፈራሉ። ገባቸዋል። እንደፈለጉ መንጣት መውጣት አይችሉም። ቤተሰብ ለሁሉም ነገር ቤተሰቦቹ ጋር ቢሆን ጓደኞቹ እንደዚህ ከስንት አንድ ነው የሚያገኙ። ገባቸው አይደለ? ዝም ብለው እንደፈለጉ መግባት መውጣት አይችሉም። እና ይሄን ኩላ ነገር የምታደርገው ሄርሜላ ናት እንጂ ሩታ እንደዚህ አይነት ነገር አታደርግም። ምንም ያደርጋት ብቻዋን ፈጽማ ትለያያለች እንጂ የልጇን አባት ልትበቀል አትፈልግም። ጭራሽ የማይሆን ነገር ነው። ይሄን ነገር የምታደርገው ሄርሜላ ናት። ሌላ ማንም አያደርገውም ብዬ ነው የማስበው። ለማንኛውም ግን አብርሃም የራስህን ምርጫ እንደ ወንድ ልጅ ኮሽተር ብለህ ትዳሬን ነው ብለህ እኔ ጓደኞቹን ራሱ ባያምናቸው እላለሁ። ናቤልና እንትና እኔ አይመቹኝም በነገራችን ላይ ግን ስለሁሉም ስለተመለሳቸው ደስ ብሎኛል። ግን ደግሞ ራስህን ብትጠብቅ እኔ ብዙ ጊዜ ፈጅቼ እሱ የኔ ካልሆነ እያለች እየዛተች ስለሆነ ሄርሜላ እና በጣም ከባድ ነው ብቻ